ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 18 ቀትር ላይ አብርሃም በመምሬ ትልልቅ ዛፎች አቅራቢያ በምትገኘው ድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ቀና ብሎም ሲመለከት 3 ሰዎች ቆመው አየ። ወዲያውም ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎቹ ሄደ። ወደ መሬት ዝቅ ብሎም እጅ ነሳ። አብርሃምም እንዲህ አለ፣ ጌታዬ በፊት ሞገስ አግኝቼ እንደሆነ ባሪያህን አልፈህ አትሂድ። ጥቂት ውሃ ይምጣላችሁና እግራችሁን ታጠቡ፣ እዚህም ከዛፉ ስር አረፍ በሉ። ወደኔ ወደ አገልጋያችሁ ከመጣችሁ እህል ቀምሳችሁ ትበረቱ ዘንድ ምግብ ላቅርብላችሁና ጉዟችሁን ትቀጥላላችሁ። እነርሱም መልካም እንዳልከው አድርግ አሉት። አብርሃምም በፍጥነት ሳራ ወዳለችበት ወደ ድንኳኑ ገብቶ ቶሎ ብለሽ 3 መስፈሪያ ስልቅ ዱቄት አብኪና ቂጣ ጋግሪ አላት። ከዚያውም ወደ መንጋው በጥድፊያ ሄዶ አንድ ፍርጥም ያለ ስጋው ገር የሆነ ጥጃ መርጦ ለአገልጋዩ ሰጠው። አገልጋዩም ጥጃውን አርዶ አዘጋጀው። አብርሃምም እርጎ፣ ወተትና የተዘጋጀውን የጥጃ ስጋ አቀረበላቸው። ሲበሉም ዛፉ ስር አጠገባቸው ቆሞ ነበር። እነርሱም አብርሃምን ሚስት ሳራ የታለች ብለው ጠየቁት። እርሱም ድንኳን ውስጥ ናት አላቸው። እግዚአብሔርም የዛሬ ዓመት በዚሁ ጊዜ በእርግጥ ተመልሼ እመጣለሁ፣ ሚስት ሳራ ወንድ ልጅ ትወልድልሃለች አለው። ሳራም በዚህ ጊዜ ከበስተጀርባው ካለው ከድንኳኑ ደጃፍ ሆና ትሰማ ነበር። በዚህ ጊዜ አብርሃምና ሳራ አርጅተው እድሜያቸውም ገፍቶ ነበር። ሳራም ልጅ የመውለጃ እድሜ አልፎ ነበር። ሳራ በልቧ ካረጀሁና ጌታዬም ከደከመ በኋላ በዚህ ነገር መደሰት ይሆንልኛልን ብላ ሳቀች። እግዚአብሔርም አብርሃምን እንዲህ አለው፣ ሳራ ካረጀው በኋላ ልጅ እንዴት አድርጌ እወልዳለሁ ስትል ለምን ሳቀች? እግዚአብሔር የሚሳነው ነገር አለን? የዛሬ ዓመት በተባለው ጊዜ ተመልሼ እመጣለሁ፣ ሳራም ልጅ ይኖራታል። ሳራ ስለፈራች አልሳኩም ብላ ዋሸች። እርሱ ግን ሳቅሽ እንጂ አላት። ሰዎቹም ለመሄድ ሲነሱ ቁልቁል ወደ ሰዶም ተመለከቱ። አብርሃምም ሊሸኛቸው አብሯቸው ወጣ። እግዚአብሔርም እንዲህ አለ፣ እኔ የማደርገውን ነገር ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል። የምድር ሕዝቦች ሁሉ በእርሱ ይባረካሉ። ትክክለኛና ቀና የሆነውን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤተሰቦቹን እንዲያዝ መርጬዋለሁ። ይኸውም እግዚአብሔር ለአብርሃም የተሰጠው ተስፋ ይፈጸም ዘንድ ነው። ደግሞም እግዚአብሔር እንዲህ አለ፣ በሰዶምና በገሞራ ላይ የሚሰማው ጩኸት እጅግ በዝቷል፣ ኃጢአታቸውም እጅግ ከፍ ብሏል። አድራጎታቸው እኔ ዘንድ እንደደረሰው ጩኸት መሆኑን ለማየት ወደዚያ ወርዳለሁ። እንደዚያ ካልሆነም አውቃለሁ። ሰዎቹም ፊታቸውን ወደ ሰዶም አቅንተው ሄዱ። አብርሃም ግን በእግዚአብሔር ፊት እንደቆመ ነበር። አብርሃምም ወደ እርሱ ቀረብ ብሎ እንዲህ አለ፣ በእርግጥ ጻድቁን ከኃጢአተኛው ጋር አብረህ ታጠፋለህን? 50 ጻድቃን በከተማይቱ ቢገኙ በእውኑ ነዋሪዎቹን ሁሉ ታጠፋለህን? በውስጧ ለሚገኙ 50 ጻድቃን ስትል ከተማይቱን አትምርምን? እንዲህ አይሁን። ጻድቁን ከኃጢአተኛው ጋር እንዴት ትገድለዋለህ? ይህን የመሰለውን አድራጎት ካንተ ይራቅ። የምድር ሁሉ ዳኛ በቅን አይፈርድምን? እግዚአብሔርም በሰዶም ከተማ 50 ጻድቃንን ባገኝ ለእነርሱ ስል አገሪቱን በሞላ እምራለሁ አለ። ደግሞም አብርሃም እንዲህ አለ፣ እኔ ከንቱ ትቢያና አመድ ሆኜ ሳለሁ ከጌታ ጋር ለመነጋገር አንዴ ደፍሬያለሁ። ለመሆኑ ከ50 ጻድቃን 5 ቢጎድሉ በ5ቱ ሰዎች ምክንያት መላ ከተማዋን ታጠፋለህን? እርሱም 45 ጻድቃንን ባገኝ አላጠፋትም አለ። አብርሃምም እንደገና ምናልባት 40 ጻድቃን ቢገኙስ አለ። እርሱም ለ40ው ስል እምራታለሁ አለ። ደግሞ አብርሃም ጌታዬ አይቆጣ፣ እባክህ ልናገር፣ 30 ጻድቃን ብቻ ቢገኙስ? እርሱም 30 ባገኝ አላጠፋትም ብሎ መለሰ።
አብርሃምም ከጌታ ጋር እናገር ዘንድ መቼም አንዴ ደፍሬያለሁና ምናልባት 20 ቢገኙስ አለ። እርሱም 20 ቢገኙ ለእነርሱ ስል እምራታለሁ አለ። አብርሃምም ጌታዬ አይቆጣ፣ አንድ ጊዜ ብቻ ልናገር፣ ምናልባት 10 ብቻ ቢገኙስ አለ። እርሱም ስለ 10 ስል አላጠፋትም ብሎ መለሰ። እግዚአብሔርም ከአብርሃም ጋር ንግግሩን ከጨረሰ በኋላ ሄደ። አብርሃምም ወደ ቤቱ ተመለሰ። ምዕራፍ 19 ሁለቱ መላእክት ምሽት ላይ ሰዶም ደረሱ። ሎጥም በሰዶም ከተማ መግቢያ በር ተቀምጦ ነበር። ሎጥም መላእክቱን ሲያይ ሊቀበላቸው ብድግ አለ። በግንባሩም ወደ ምድር ተደፍቶ እጅ ነሳቸው። እርሱም ጌቶች እባካችሁ ወደ እኔ ወደ ባሪያችሁ ቤት ጎራ በሉ፣ ከዚያም እግራችሁን ታጠቡ፣ አድራችሁም ጧት በማለዳ ጉዟችሁን ትቀጥላላችሁ አላቸው። እነርሱም አይሆንም፣ እዚሁ አደባባይ ላይ እናድራለን አሉት። ሎጥ ግን አጥብቆ ስለለመናቸው አብረውት ወደ ቤቱ ገቡ። ከዚያም ቂጣ ጋግሮ አቀረበላቸውና በሉ። ከመተኛታቸውም በፊት የሰዶም ከተማ ነዋሪዎች የሆኑ ወንድ ወጣቶችና ሽማግሌዎች ከየአካባቢው መጥተው ቤቱን ከበቡት። ሎጥንም ጠርተው በዚህ ምሽት ወደ ቤትህ የገቡት ሰዎች የት አሉ? ሩካቤ ሥጋ እንድንፈጽምባቸው ወደ ውጭ አውጣልን አሉት። ሎጥም ሊያነጋግራቸው ወደ ውጭ ወጣ። መዝጊያውንም ከበስተኋላው ዘግቶ እንዲህ አለ፣ ወዳጆቼ ሆይ እባካችሁ እንዲህ ያለውን ክፉ ነገር አታድርጉ። እነሆ ወንድን የማያውቁ 2 ሴቶች ልጆች አሉ። እነርሱን ላውጣላችሁና የፈለጋችሁትን አድርጉባቸው። በእነዚህ ሰዎች ላይ ግን አንዳች ነገር አታድርጉባቸው፣ እኔም ብለው ወደ ቤቴ ገብተዋልና። እነርሱም ዞር በል፣ ይህ ሰው ራሱ ትላንትና ተሰዶ የመጣ ነው፣ ዛሬ ደግሞ ዳኛ ልሁን ይላል። ዋ በእነርሱ ካሰብነው የከፋ እንዳናደርስብህ አሉት። ከዚያም ሎጥን እየገፈታተሩ የበሩን መዝጊያ ለመስበር ተንደረደሩ። ከቤት ውስጥ የነበሩት እንግዶች ግን እጃቸውን በመዘርጋት ስበው ወደ ውስጥ አስገቡት፣ በሩንም ዘጉ። ከዚያም በሩን እንዳያገኙት በቤቱ ደጃፍ ላይ የተሰበሰቡትን ወጣቶችና ሽማግሌዎች ዓይን አሳወሩ። ሁለቱ ሰዎችም ሎጥን እንዲህ አሉት፣ በከተማ ውስጥ የሚኖሩ ያንተ የሆኑ ሰዎች አሉ? አማቾች ወንዶችና ሴቶች ወይም ሌሎች ዘመዶች ካሉ ቶሎ ብለህ ከዚህ እንዲወጡ አድርግ። ይህን ስፍራ ልናጠፋው ነው። በሕዝቦቿ ላይ ወደ እግዚአብሔር የቀረበው ጩኸት ታላቅ በመሆኑ እንድናጠፋ እግዚአብሔር ልኮናል። ሎጥ ከቤቱ ወጥቶ የሴት ልጆቹን እጮኞች የሆኑትን አማቾቹን እግዚአብሔር ይህችን ከተማ ሊያጠፋት ነውና በፍጥነት ከዚህ ስፍራ ውጡ አላቸው። አማቾቹ ግን የሚቀልድ መሰላቸው። ሲነጋጋም መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳትጠፉ ሚስትህንና 2 ሴት ልጆችህን ይዘህ ከዚህ ቦታ በፍጥነት ውጣ ብለው አቻኮሉት። ሎጥ ሲያመነታም እግዚአብሔር ስለራራላቸው ሰዎቹ የእርሱን የሚስቱንና የ2 ሴቶች ልጆቹን እጅ ይዘው ከከተማይቱ በደህና አወጧቸው። እንዳወጧቸውም መልአኩ ሕይወታችሁን ለማትረፍ ፈጥናችሁ ሽሹ፣ መለስ ብላችሁ ወደ ኋላችሁ አትመልከቱ፣ ከረባዳማው ስፍራ እንኳን ቆም አትበሉ፣ ወደ ተራራው ሽሹ፣ አለዚያ ግን ትጠፋላችሁ አላቸው። ሎጥም እንዲህ አላቸው፣ ጌቶቼ ሆይ እባካችሁ እንደዚህ አይሁን። እነሆ እኔ ባሪያህ አንዴ በፊት ሞገስ አግኝቻለሁ። ሕይወቴን ለማዳን ታላቅ ርህራሄን አድርገህልኛል። እኔ እንደሆንኩ ወደ ተራሮች ሸሽቼ ማምለጥ ስለማልችል የሚወርደው መዓት ደርሶ ያጠፋኛል። እነሆ ወደዚያ ሸሽቶ ለማምለጥ ቅርብ የሆነች ትንሽ ከተማ አለች። ወደ እርሷ ልሽሽ። በጣም ትንሽ አይደለችም እንዴ? ወደዚያ ብሸሽ እኮ ሕይወቴ ትተርፋለች። እርሱም እንዲህ አለው፣ ይሁን እሺ፣ ልመናህን ተቀብያለሁ። ያልካትንም ከተማ አላጠፋትም። አንተ እዚያ እስክትደርስ ድረስ አንዳች ማድረግ ስለማልችል ቶሎ ብለህ ወደዚያ ሽሽ። ስለዚህ የዚያችን ከተማ ስም ዞአር ተባለ። ሎጥ ዞአር ሲደርስ ፀሐይ በምድሩ ላይ ወጥታ ነበረ። ከዚያም እግዚአብሔር በሰዶምና በገሞራ ላይ ከሰማይ
ከእግዚአብሔር ዘንድ የሚያቃጥል ዲንና እሳት አዘነበባቸው። እነዚያንም ከተሞችና ረባዳውን ምድር በሙሉ በከብቶቹም የሚኖሩትን ሰዎች ሁሉ የምድሩን ቡቃያ ሳይቀር ገለባበጠው። የሎጥ ሚስት ግን ወደ ኋላዋ ስለተመለከተች የጨው አምድ ሆና ቀረች። አብርሃምም በማግስቱ ማለዳ ተነስቶ ከዚያ ቀደም በእግዚአብሔር ፊት ቆሞ ወደ ነበረበት ቦታ ሄደ። ሰዶምንና ገሞራን እንዲሁም በረባዳማው ስፍራ የሚገኘውን ምድር ሁሉ ቁልቁል ተመለከተ። ከእቶን የሚወጣ የመሰለ ጥቅጥቅ ያለ ጢስ ከምድሪቱ ላይ ወደ ላይ ሲንቶለቶል አየ። እንደዚህም አድርጎ እግዚአብሔር በረባዳማው ስፍራ የነበሩትን ከተሞች ሲያጠፋ አብርሃምን አሰበው። ስለዚህም የሎጥ መኖሪያ የነበሩትን ከተሞች ካጠፋው መዓት ሎጥን አወጣው። ሎጥ በዞአር መኖርን ስለፈራ ከዚያ ተነስቶ ከሁለት ሴቶች ልጆቹ ጋር በአቅራቢያው ወደሚገኙት ተራሮች ሄደ። መኖሪያውንም ከሁለት ሴት ልጆቹ ጋር በዋሻ ውስጥ አደረገ። አንድ ቀን ታላቂቱ ልጅ ታናሺቱን እንዲህ አለቻት፣ አባታችን አርጅቷል። በምድር ሁሉ እንደሚኖሩ ሰዎች ወግ አብሮን የሚተኛ ወንድ በአካባቢያችን የለም። ስለዚህ አባታችንን የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ። የትውልድ ሐረጋችን እንዳይቋረጥ ዘር ከአባታችን እናትርፍ። በዚያችም ምሽት አባታቸውን የወይን ጠጅ አጠጡት። ከዚያም ትልቋ ልጅ ሄዳ ከአባቷ ጋር ተኛች። እርሱ ግን ስትተኛም ሆነ ስትነሳ አላወቀም ነበር። በማግስቱ ታላቂቱ ልጅ ታናሺቱን እኔ ትናንት ማታ ከአባቴ ጋር ተኝቻለሁ፣ ዛሬም እንደገና የወይን ጠጅ እናጠጣው፣ አንቺም ደግሞ ከእርሱ ጋር ተኚ። በዚያም የትውልድ ሐረጋችን እንዳይቋረጥ ከአባታችን ዘር ማትረፍ እንችላለን አለቻት። በዚያች ምሽት ደግሞ አባታቸውን የወይን ጠጅ አጠጡት። ትንሿ ልጅም ሄዳ ከአባቷ ጋር ተኛች። እርሱ ግን ስትተኛም ሆነ ስትነሳ አላወቀም ነበር። ስለዚህ ሁለቱም የሎጥ ሴት ልጆች ከአባታቸው አረገዙ። ትልቋ ልጅ ወንድ ልጅ ወለደች፣ ስሙንም ሞዓብ ብላ ጠራችው። እርሱም የዛሬዎቹ ሞዓባውያን አባት ነው። ትንሿ ልጅም እንደዚሁ ወንድ ልጅን ወለደች፣ ስሙንም ቢንዓሚ ብላ ጠራችው። እርሱም የዛሬዎቹ አሞናውያን አባት ነው። ምዕራፍ 20 አብርሃምም ከዚያ ተነስቶ ወደ ኔጌብ አካባቢ ሄዶ በቃዴስና በሱር መካከል ሰፈረ። ለጥቂት ጊዜም በጌራራ ተቀመጠ። በዚያም አብርሃም ሚስቱን ሳራን እህቴ ናት ይል ነበር። ስለዚህ የጌራራ ንጉሥ አቤሜሌክ መልእክተኛ ልኮ ሳራን ወሰዳት። እግዚአብሔር በአንድ ሌሊት በሕልም ወደ አቤሜሌክ መጥቶ እነሆ በወሰድካት ሴት ምክንያት ሙት ነህ፣ እርሷ ባል ያላት ናት አለው። አቤሜሌክም ገና አልደረሰባትም ነበርና እንዲህ አለ፣ ጌታ ሆይ በደል ያልፈጸመውን ሕዝብ ታጠፋለህን? እህቴ ናት ያለኝ ራሱ አይደለምን? ደግሞስ ራሷን ብትሆን ወንድሜ ነው አላለችምን? እኔ ይህንን ያደረኩት በቅን ልቦናና በንጹህ እጅ ነው። እግዚአብሔርም በሕልሙ እንዲህ አለው፣ አንተ ይህን ያደረከው በቅን ልቦና መሆኑን አውቄያለሁ። በእኔም ላይ ኃጢአት እንዳትሰራ የጠበቅኩህና እንዳትነካትም ያደረኩህ ለዚህ ነው። አሁንም ሚስቱን ለሰውየው መልስለት፣ ነብይ ነውና ይጸልይልሃል፣ አንተም ትድናለህ። ባትመልስለት ግን አንተም ሆንክ ያንተ የሆነው ሁሉ እንደምትሞቱ እወቅ። በማግስቱም ማለዳ አቤሜሌክ ሹማምንቱን ሁሉ ጠርቶ የሆነውን ሁሉ ነገራቸው። እነርሱም ታላቅ ፍርሃት አደረባቸው። ከዚያም አቤሜሌክ አብርሃምን አስጠርቶ እንዲህ አለው፣ ይህ ያደረክብን ነገር ምንድን ነው? ምን በደልኩህ ነው በእኔና በግዛቴ ላይ እንዲህ ያለውን ታላቅ የጥፋት መዘዝ ያመጣህብን? በእውነቱ መደረግ የማይገባውን ያደረክብን። ከዚህም አቤሜሌክ
ለመሆኑ ይህንን ያደረክበት ምክንያት ምንድነው ሲል አብርሃምን ጠየቀው። አብርሃምም አቢሜሌክን እንዲህ አለው፣ እዚህ ቦታ ፈሪሃ እግዚአብሔር አለመኖሩን ተገነዘብኩ። ሰዎቹ ለሚስቴ ሲሉ ገድሉኛል ብዬ ሰጋው። ደግሞም እኮ በእርግጥ እህቴ ናት። ከአንድ እናት ባትወለድም በአባት አንድ ነን። ኋላም አገባኋት። እግዚአብሔር አዞኝ በአባቴ ቤት ወጥቼ በየሀገሩ ስዞር ለእኔ ያለሽኝ ፍቅር በዚህ ግለጪልኝ፣ በየደረስንበት ስፍራ ሁሉ እርሱ ወንድሜ ነው በይ ብያት ነበር። ከዚያም አቢሜሌክ በጎችና የቀንድ ከብቶች፣ ወንዶች ሴት አገልጋዮች ለአብርሃም ሰጠው። ሚስቱንም ሳራን መለሰለት። አቢሜሌክም አብርሃምን እነሆ አገሬ አገርህ ናት፣ በፈቀድክበት ስፍራ መኖር ትችላለህ አለው። ሳራንም እነሆ ለወንድምሽ ለአብርሃም 1000 ጥሬ ብር ሰጠዋለሁ፣ ይህም በአንቺ ላይ ለተፈጸመው በደል ካሳ እንዲሆንና አብረውሽ ያሉ ሁሉ እንዲያውቁት ነው። በዚያም ንጽህናሽ ይረጋገጣል አላት። ከዚያም አብርሃም ወደ እግዚአብሔር ጸለየ። እግዚአብሔርም አቢሜሌክን ሚስቱንና ሴት አገልጋዮቹን ፈወሳቸው። እንደገናም ልጅ ለመውለድ በቁ። እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቢሜሌክ ቤት የሚገኙትን ሴቶች ማህፀናቸውን ሁሉ ዘግቶ ነበርና። ምዕራፍ 21 እግዚአብሔር በተናገረው መሰረት ሳራን አሰባት፣ የገባውንም ተስፋ ፈጸመላት። ሳራ ጸነሰች። ልክ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅን ወለደችለት። አብርሃምም ሳራ የወለደችለትን ልጅ ስሙን ይስሐቅ አለው። አብርሃምም እግዚአብሔር ባዘዘው መሰረት ልጁን ይስሐቅን በተወለደ በ8ኛው ቀን ገረዘው። አብርሃምም ልጁ ይስሐቅ ሲወለድ እድሜው 100 ዓመት ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ስለዚህ ይህን የሚሰማ ሁሉ ከኔ ጋር ይስቃል አለች። ደግሞም ለመሆኑ ሳራ ልጆች ታጠባለች ብሎ ለአብርሃም ማን ተናግሮት ያውቅ ነበር? ይኸው በስተርጅናው ወንድ ልጅ ወለድኩለት አለች። ሕፃኑም አደገ፣ ጡት መጥባቱንም ተወ። አብርሃምም ይስሐቅን ጡት ባስጣለበት ዕለት ታላቅ ድግስ ደገሰ። በሌላ በኩል ደግሞ ግብፃዊቷ አጋር ለአብርሃም የወለደችለት እስማኤል በይስሐቅ ላይ ሲያሾፍበት ሳራ አየች። አብርሃምንም ይህችን ባሪያ ከነልጇ አባርልኝ፣ ምንም ቢሆን የዚህ ባሪያ ልጅ ከልጄ ከይስሐቅ ጋር ውርስን አይካፈልም አለች። እስማኤል ልጁ ስለሆነ ነገሩ አብርሃምን እጅግ አስጨነቀው። እግዚአብሔርም አብርሃምን እንዲህ አለው፣ ስለ ልጁም ሆነ ስለ አገልጋይ ሐሳብ አይግባህ። ዘርህ የሚጠራልህ በይስሐቅ በኩል ስለሆነ ሳራ የምትልህን ሁሉ ስማ። የአገልጋይህንም ልጅ የራስህ ልጅ ስለሆነ እርሱንም ታላቅ ሕዝብ አደርገዋለሁ። በማግስቱም አብርሃም ማልዶ ተነሳ፣ ጥቂት ምግብ ወስዶ ውሃ ባርኮት አድርጎ ለአጋር ሰጣት። በትከሻዋም አሸከማት፣ ከነ ልጇም አሰናበታት። እርሷም ሄደች፣ በቤርሳቤ ምድረ በዳም ትንከራተት ጀመር። ባርኮት የነበረው ውሃ ባለቀ ጊዜ ልጁ ከአንድ ቁጥቋጦ ስር አስቀመጠችው። ከዚያም ልጁ ሲሞት ዓይኔ አያይም ብላ የቀስት ውርወራ ያህል ርቃ አረፍ አለች። እርሷም እየተንሰቀሰቀች ታለቅስ ጀመር። እግዚአብሔርም የልጁን ጩኸት ሰማ። የእግዚአብሔር መልአክ ከሰማይ አጋርን እንዲህ አላት፣ አጋር ሆይ ምን ሆነሻል? ልጅሽ ከተኛበት ሲያለቅስ እግዚአብሔር ሰምቶታል። ስለዚህ አትፍሪ፣ ተነስተሽ ልጁን አንሺው፣ ያዡም፣ ታላቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኖቿን ከፈተላት፣ የውሃ ጉድጓድም አየች። ሄዳም ባርኮቱ ውሃ ሞልታ ልጇን አጠጣች። እግዚአብሔርም ከልጁ ጋር ነበረ። ልጁም እያደገ ሄደ፣ መኖሪያውንም በምድረ በዳ ውስጥ አደረገ። ጎበዝ ቀስተኛም ሆነ። በፋራን ምድረ በዳ ሳለም እናቱ ከግብፅ አንዲት ሴትን አምጥታ አጋባችው። በዚህ ጊዜ አቢሜሌክ ከሰራዊቱ አለቃ ከፊልኮር ጋር ሆኖ አብርሃምን እንዲህ አለው፣ በምታደርገው ነገር ሁሉ እግዚአብሔር ካንተ ጋር ነው። እንግዲህ እኔና ልጆቼን ዘሬንም በመሸንገል አንዳች ክፉ ነገር እንዳታደርስብን በእግዚአብሔር ፊት
ማልልኝ። እኔ ለአንተ ቸርነት እንዳደረግኩልህ አንተም ለእኔና በእንግድነት ለተቀመጥክባት ለዚሽ ምድር ቸርነትን አድርግ። አብርሃምም እሺ እምላለሁ አለ። ከዚያም አብርሃም የአቤሜሌክ አገልጋዮች ነጥቀው ስለያዙባት የውሃ ጉድጓድ መከፋቱን ለአቤሜሌክ ገለጠለት። አቤሜሌክም መቼም ይህን ድርጊት ማን እንደፈጸመ በበኩሌ አላውቅም፣ አንተም አልነገርከኝም፣ ነገሩም ገና አሁን መስማቴ ነው አለው። ስለዚህ አብርሃም በጎችና ከብቶች አምጥቶ ለአቤሜሌክ ሰጠው። ሁለቱም በመካከላቸው የስምምነት ውልን አደረጉ። አብርሃምም ከመንጋው 7 እንስት በጎች ለየ። ለአቤሜሌክም እነዚህ 7 በጎች ለይተህ ለብቻ ያቆምካቸው ለምንድን ነው ሲል አብርሃምን ጠየቀው። አብርሃምም ይህን የውሃ ጉድጓድ የቆፈርኩት እኔ ለመሆኔ ምስክር እንዲሆን እነዚህ 7 እንስት በጎች ተቀበለኝ አለው። ስለዚህ ቦታው ሁለቱ ተማምለው የተስማሙበት ስፍራ በመሆኑ ቤርሳቤ ተባለ። በቤርሳቤ የስምምነት ውል ካደረጉ በኋላ አቤሜሌክና የሰራዊቱ አለቃ ፊልኮል ወደ ፍልስጤማውያን ምድር ተመለሱ። አብርሃምም በቤርሳቤ የቴምር ዛፍ ተከለ። በዚያም እግዚአብሔር የዘላለም አምላክ ስምን ጠራ። አብርሃምም በፍልስጤማውያን ምድር ለረጅም ጊዜ በእንግድነት ኖረ። ይህንን እያዳመጣችሁ ያላችሁ ሁሉ እግዚአብሔር ይባርካችሁ። ለሌሎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እናበረታታችኋለን። እናመሰግናለን።